ሰላም ተመልካቾቻችን እንደምን አላችሁ? የ2018 የቲክቶክ አዋርድ ላይ እንገኛለን። ላለፉት 2 ዓመታት በደማቅ ሁኔታ የተለያዩ ችሎታ ያላቸውን ቲክቶከሮችን ሲያወዳድርና ሲሸልም ቆይቷል። ዘንድሮ ደግሞ አዳዲስ ልጆች በተሳተፉበት አዳዲስ የስራ ውጤቶች በሚታዩበት እንዲሁም ደግሞ ጠንከር ያለ ፉክክር የሚታይበት የቲክቶክ አዋርድ ነው። ዞር ወር እያልኩኝ ጥሪ ከተደረገላቸው እንግዶች እንዲሁም ደግሞ ከቲክቶከሮች ከተሸላሚዎች ጭምር ቆይታ የምናደርግ ነው የሚሆነው። ፕሮግራሙን እየመራው አብሬያችሁ ቆይታ የማደርገው እኔ ሜቲ ፋንታውን ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ሁኑ። የ2018 ቲክቶክ ክሬቲቭ አዋርድ ላይ ነው የምንገኘው። አጠገቤ ደግሞ ኢክራም አውቶሞቲቭ ትገኛለች። ኢክሩዬ በአውቶሞቲቭ ስለምትታወቂ ነው እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። እኔ ቆንጆ ሶስተኛ ጊዜሽ ነው ቲክቶክ አዋርድ ላይ ስትገኝ? አዎ ለሶስተኛ ጊዜ ነው ዛሬ። እንዴት አገኘሽ? ውስጥ የዛሬው ድባብ በጣም ደስ ይላል። ለየት ያለ ነው። አዳራሹም ደስ ይላል። ድባቡ እንዳለ በጣም ደስ ይላል። ጀማሪዎች ባለፈው አመት ትንሽ ነበር። አሁን ግን በጣም ደስ የሚል ጠንከር ብሎ ነው ባህሉ። ጠንከር ብሎ ነው የመጣው። በሰፊ ዝግጅት ተገኝቷል። ደማቅ ነው ፕሮግራሙ። እንደዚህ አይነት አዋርዶች ላይ ለየት ያለው ነገር አለባበስም ጭምር ነው። የለበሽው ልብስ እስኪ ትንሽ አስረጅልን። ከኋላ ኢክራም ልጅ ይዛ ነው ብዙ ነገር እያልን ነበር የቆየ ነው። ዛሬ አለባበሴም ያው ኖርማል አለባበስ የእናቶች አለባበስ ነው የለበስኩት። ግን ያዘልኩት ህፃን አለ። ያው እንግዲህ እሺ ማሙ ያልኳት ነውና ምንድነው ዛሬ ይሄንን ያው አንቀልባ ነው እናቶች የሚያዝኑበት አንቀልባ ነው። እናቶች ገበያ ሲሄዱ፣ ሆስፒታል ሲሄዱ፣ ሰርግ ሲሄዱ አዝነው ነው የሚሄዱት ልጆቻቸውን እና ሳይኮሩ የተሸከሙት ያዘሉት ልጅ ያው የወደፊት ተስፋቸው ነው፣ የሀገር ተስፋም ነው። እናት ዋጋዋ የሚለውን ነገር ለማሳየት ነው። ቲክቶክ ስሜ ሌኒት ይባላል። ያው ይሄ ባህላዊ ላይክ ወደ ሞደርን አጥተ ነው ሞር ላይክ እንዲመለበስ እንደሚችል ለማሳየት ነው ባህላዊ ልብስ። ሚስ ሽናሻ ወይም አምባሳደር ሚስራሽ አምባሳደር ነኝ። እንደዚህ አይነት ልብስ ለብሰሽ የተገኘሽው በዚህ አይነት አልባስ የመጣሽው አምባሳደር እንደመሆንሽ ጎን ለጎን ደግሞ ባህሉን ይዘሽ ለመምጣት ነው። የለበሽው ልብስ ምን እንደሚባል ያጌጥሽው በምን እንደሆነ ከኋላም ያዘልሽው ደግሞ ቅርጫት ይሁን ስሙን በስትክክል ምናልባት ላልጠራ እችላለሁ። አስተዋውቂን እስኪ። እሺ እኔ ዛሬ ለብሼ የመጣሁት የሽናሻ ማህበረሰብ ዘንድ አሁን ላይ እየለበስነው ያለው ልብስ ነው እና የለበስኩት ሴት ልጃገረድ ያላገባሽ ሴት የምትለብሰውን አለባበስ ነው። ኒውስ አብሮኝ ይገኛል። እንኳን ደህና መጣህ ብሩኬ። እንኳን ደህና ቆየሽ ሜቲ። ቴንክ ዩ በጣም። በተከታታይ አዋርዶች 3ቱም ላይ ተሳታፊ ነበርክ። ምን ይመስላል? ሲከሱን ጀምር። በጣም ደስ የሚል ኢቨንት ነው። እንግዲህ ያንግ ጄኔሬሽኑ እንግዲህ በዚህ ደረጃ እየተሳተፈ ወደ ሽልማት ደረጃ የሚያደርስ ስራ እየሰራ ስለሆነ በጣም ደስ ይላል። አንተ እንግዲህ በዜናው ነው በደንብ የምትታወቀው። በተለያዩ ኮንተንቶች ኢቭን አዳዲስ የሆኑ ስም እየተሰጣቸው የመጡ ኮንተንቶችንም ይዘው የመጡ ብዙ ልጆች አሉ። ከአመት አመት ቲክቶክ በራሱ በአዋርድ ደረጃ መያዙ ያመጣው የራሱ የሆነ ጠቀሜታ ይኖረዋል። ከዛ አንጻር አውራኝ እስኪ። በጣም ደስ ይላል። ሰው የራሱን ታለንት የሚያሳይበት አንድ ፕላትፎርም ነው ብዬ ነው የማስበው ቲክቶክን ደግሞ ከሌሎች ሶሻል ሚዲያዎች ለየት የሚያደርገው ተደራሽ ነው፣ ኢዚ ነው። ማንኛውም ሰው ይሄ ፊዚቢሊቲው በጣም አሪፍ ነው። ዩዘር ኢንተርፌሱ በጣም አሪፍ ስለሆነ ማንኛውም ስልክና ኢንተርኔት ያለው ሰው በደንብ መስራት ይችልበታል። ሙያቸውንም ያሳዩበት በጣም በርካቶች አሉ። አምናው ቆንጆ ነበር። የዘንድሮ ደግሞ ትንሽ ኮምፒቲሽን አለ። ያ ነገር በጣም ሰው ኤክሳይትድ እንዲሆን አድርጎታል። በአዋርድ ነው የተቀላቀልኩት በአዘጋጅ ኮሚቴነት ነው እና 3ቱም ቲክቶክ አዋርድ ላይ ያው ሸልም ያለሁን በጣም ደስ የሚል ነው። አዳዲስ ካታጎሪዎች ጨምረዋል። 6 ካታጎሪ ጨምረናል ዘንድሮ። አነጋጋሪ ያለ ደግሞ መኪና ይዘን መተናል እና በሚቀጥለው ዓመትም ደግሞ ከዚህ በበለጠ ሰርተን ልጆቹንም ሞቲቬት አድርገን እኛም ለሽልማት እንዲበቁ ያጨንም እየሸለምንም የምንሄድ ይሆናል። ምናልባት ወደ ኋላ መልሼ አንድ ጥያቄ ልጠይቅህ። የመጀመሪያ ጊዜ ቲክቶክ ስትጀምር እንዴት ነበር? ቲክቶክ ሲጀምር ያው ድሮ መረጃ ላይ ይሰራ ነበረ። መረጃዎችን ለሌላው የቻናሎች መስራት ወደ ቲክቶክ አመጣሁትና ዜና መስራት ጀመርኩ። ያው ቲክቶክ ሲጀምር ያው አስቤው አቅጄ አይደለም የጀመርኩት። በአጋጣሚ ወደ ቲክቶክ መጣሁ። ያው ተቀባይነትን አገኘው።
የመጀመሪያው ስማርትፎን መያዛቸው ከዛ ደግሞ ኢንተርኔት አክሰስ የሚገኝበት ስፍራ ላይ መሆናቸው አንድን ቲክቶከር የሰራውን ስራ ለሰው እንዲያደርስ ያደርገዋል። ከጊዜ ወደ ጊዜ ኢንተርኔቱ ዋይፋዩ አሁን ላይ በደንብ እየተስፋፋ መጥቷል። በፊት በጣም በብዙ አስቸጋሪ ሁኔታ ውስጥ በተለይ ደግሞ ክልል ላይ ያሉ ልጆች በጣም በብዙ ጥረት እዚህ ደርሰዋል። አሁን ላይ ያለውን የኢንተርኔት አክሰስስ ከቲክቶክ ጋር እንዴት አብሮ ይሄዳል ያለሽ? ያው የኢንተርኔት አክሰስ እንግዲህ ቴሌ በጣም ወገቡን ሸብ አድርጎ አስሮ እየሰራ ነው ያለው። በዚህ አይታማም፣ ልናማውም የሚገባ ተቋም አይደለም። አሁን ላይ በተለይ ደግሞ ከኮሮና በኋላ ኢንተርኔት እና ዋይፋይ በየቤቱ ተደራሽ ሆነዋል በኢትዮ ቴሌኮም አማካኝነት። እነዛ ነገሮች ደግሞ ሰው በቀላሉ ዲጂታል ዓለሙን እንዲቀላቀሉ አድርገዋቸዋል። የዓለም አቀፍ የሆኑ ኮንተንቶችን እንዲያይ ያደርጋቸዋል። እንዲሁም ደግሞ ሰው ታለንቱን እንዲያሳይ አድርጎታል እና ይሄ ወደ ዲጂታል ዓለም እየመጣን ስለሆነ አንዱ ፓርት ስለሆነ የኛውም በዛ መልኩ ነው። 2018 ወይም ደግሞ የ2025 የቲክቶክ ክሬቲቭ አዋርድ ላይ ነው የምንገኘው። እዚህ አጠገቤ ደግሞ መሳይ አብሮኝ ይገኛል። በድጋሚ ግን ለተመልካቾች ራስን እንድታስተዋውቅልን። መሳይ ውብሸት እባላለሁ። የኢትዮ ቴሌኮም ቺፍ ኮሚኒኬሽን ኦፊሰር ነኝ። ኢትዮ ቴሌኮም እንግዲህ ሰፊውን ቦታ ይዟል ቲክቶክ አዋርድ ላይ። ዛሬ ቲክቶክ አዋርድ የመጀመሪያ ጊዜ ነው ስትታደም፣ 3 ዓመት በተከታታይ ተካሂዷል። እውነት ለመናገር የመጀመሪያ ነው እንደዚህ ስታደም። ያው ግን በቲክቶኩም በተለያዩ ቻናሎች ምን እንደሚመስል ለማየት እድሉ ነበረኝ። በትክክል ግን በአካል ስገኝ ዛሬ መጀመሪያ ነው። የሚገርመው ከአመት አመት ዘርፉም እየበዛ የተለያዩ ልጆች ደግሞ የራሳቸውን ችሎታና የተለየ ተሰጧቸውን እያወጡ በደንብ እያሳዩን እየመጡ ነው። ዛሬ እዚህ ስትገኝ የተወሰነ ነገር ያየህ ይመስለኛል። ምክንያቱም ግማሽ ላይ ነው የተገናኘ ነው። ሽልማትም ነበረ፣ ስትሸልምም ነበር። እንዴት ነበር? እውነት ለመናገር በጣም የሚገርም ፕሮግራም ነው። የመጀመሪያ አመት ላይ ሲዘጋጅ ያው ጥንቃቄ ይፈልግ ነበርና በተወሰነ መልኩ አይት ምን ይመስላል የሚለው ነገር ለማየት ሞክረን ነበር። በዋነኛነት ክሬቲቭ አዋርዱን በተለይ ቲክቶክን ስፖንሰር ማድረግ አጋር መሆን የፈለግንበት ትልቁ ምክንያት እንግዲህ አንድ መዳፍ የማትሞላው ስልካችን ብዙ ነገር እየሆነች ነው ዚስ ዴይስ። እንግዲህ ታንክስ ቱ ኢትዮ ቴሌኮም 99% በላይ ፖፑሌሽን ከቨሬጅ በሀገሪቱ በሙሉ ማድረስ ተችሏል። በተለይ ደግሞ ፈጣኑን ለእነዚህ አይነት የፕላትፎርሞች በጣም አስፈላጊ የሆነውን ፈጣኑን 4G ከ71% በላይ በሀገሪቱ ማድረስ የቻለ ትልቅና አንጋፋ ተቋም ነው። ሶ ይሄ ስልክ በተለይ ምን እንላለን ጊዜ ሞባይል ፎንን ሌቨሬጅ ማድረግ ማለት በጣም ትንሽ ነገር ናት፣ ግን ለብዙ ነገር መሆን ትችላለች። ለምሳሌ ስልካችን ዋሌታችን ሆኗል፣ ስልካችን ቢዝነሳችን ነው። አሁን ላይ ደግሞ ታንክስ ቱ ቲክቶክ በጣም በአጭር ጊዜ ውስጥ ዲስራፕቲቭ በሆነ ሁኔታ ብዙ ወጣቶች ታለንታቸውን ብዙ ጊዜ ቤት ውስጥ የቀሩ የነበሩ ስራ አጥተው ግራጁዌት ካደረጉ በኋላ ስራ ያልነበራቸው ልጆች በአጭር ጊዜ ውስጥ ታለንቶቻቸውን ማውጣት የቻሉበት በጣም ይሄ በጎ ማድረግ የሚለውን ባህላችንን በጎ በማድረግ ምንም ሳይኖራቸው ግን ለብዙዎች በመድረስ መልካምን ነገር ያሳዩበት፣ እንደዚሁ ደግሞ ጥሩ እውቀት የነበራቸው ሰዎች የራሳቸው እውቀታቸውን ይዘው ሲኖሩ የነበሩ ሰዎች ግን ዛሬ ለሚሊዮኖች እውቀታቸውን ማካፈል የቻሉበት እንዳየሽ በጤናው ዘርፍ እንደነ ዶክተር አብይ ያሉ ሰዎች በጣም የሚገርም መልካም ስራን የሚሰሩ ህፃናትን በጣም በዘመናት ይቸገሩበት ከነበረው ህመም ሊፈወሱ ያደረጉ ማለት አንዳንዴ ግራ ይገባሻል። በእርግጥ እውነት ለመናገር ለምሳሌ ዶክተር አብይን ብናይ ዶክተር አብይ የተሸለመ ነው ባለበት ሁኔታ ነው የምንገኘውና ዶክተር አብይን ብናይ ብዙ ሐኪሞች አሉ በየቦታው ላይ የት እንዳሉ እንኳን አናውቅም። ጅማ ሄዶ ጅማ ውስጥ ብዙ ሰዎች ከተለያየ ከተማ እንዲሄዱ ማድረግ የቻለ ነው። እንደነ ማስተር አብነት ያሉ ሰዎችን ደግሞ ብንመለከት ምንም ሳይኖራቸው ራሳቸው ከጤናቸው ጋር እየታገሉ ግን ብዙዎችን ለመርዳት ከጉልበት እና ካላቸው አቅም ጭምር ትልልቅ ስራዎችን የሰሩበት ነው። ይሄ ፕላትፎርም ለበጎ ተጽዕኖ መፍጠር፣ ወጣቶቻችን ስራ እንዲያገኙ የበለጠ መልካምን ነገር ለማህበረሰቡ ማካፈል እንዲችሉ ያስቻለ ትልቅ ፕላትፎርም ስለመሆኑ ይህንን ፕላትፎርም በትክክል መደገፍ አለብን ብለን የመጣ ነው። ዛሬ የሚያየነው ነገር ይህንን ነው የሚያሳየው። ደስ ብሎናል ማለት ነው። የሚገርመው ከተለያየ አካባቢ ከመዲናችን አዲስ አበባ ውጭ ያሉ እንደውም ራቅ ብለው የሚገኙ ቲክቶከሮች ያሉኝ ሀሳብ ነበር። ኔትወርክ የማግኘቱ ነገር ከበፊት አንጻር በጣም ቀሎን በየክልሉ ማግኘት ችለን አክሰስ ማድረግ ችለን ከ2G ወደ 4G ማደግ ችሎ በደንብ ከዚህ ካለው ጋር የመቀላቀል የመገናኘት እኩል ፐርፎርም የማድረግ እድል ኖሮን ምናልባት ከዛም አልፎ ደግሞ እዚህ መተን ህይወታችንን የቀየርንበት መንገድ አለ ብለዋል። ኢትዮ ቴሌኮም ከጊዜ ወደ ጊዜ የሰራውን ነገር ብዙ ጊዜ አንስተነዋል። ግን ደግሞ ትንሽ ለመጥቀስ ያህል ትልቁ አንዱ የምንሰራው ነገር በተለይ ቴክኖሎጂ ቅድም እንግዲህ በቲክቶክ እንዳነሳ ነው በአጭር ጊዜ ውስጥ በጣም ዲስራፕቲቭ የሆነና ብዙ ቢሊዮኖች ተጠቃሚ እንዲሆን ማድረግ የቻለ በጎ ተጽዕኖ መፍጠር የተቻለበት ፕላትፎርም ነው። ምንድን ነው የምንለው? ቴክኖሎጂ ይሄ በጣም ማርጂናላይዝድ ሆኖ የነበረ ወይም ደግሞ በጣም ወደ ገጠራማ አካባቢ ተትቶ የነበረውን ማህበረሰብ ከሰው እኩል ማድረግ የቻለ
ፕላትፎርም ነው ወይም ደግሞ አቅም ነው። ሁል ጊዜ ምን እንላለን በተለይ ቴሌብርን ይዘን ስንመጣ የዲጂታል ዲቫይድ ብለን የምንለውን የፋይናንስ አካታችነት ያልነበረበትን ማህበረሰብ ክፍል በትንሿ ስልክ በስማርት ስልክ ብቻ አይደለም በፊቸር ፎንም ጭምር ገንዘብ መቀበል እንዲችል፣ ገንዘብ መላክ እንዲችል፣ ገንዘብ መበደር እንዲችል ያስቻለ ነገር ነው። አካታችነትን፣ እኩልነትን ማምጣት የቻልንበት ፕላትፎርም እንደመሆኑ መጠን በተለይ ከምንም በላይ አዋጭ ሁሉ ሆኖ አይደለም አንዳንድ ቦታ የኔትወርክ ማስፋፊያው ሲሰራ ገጠራማ የሆኑ ማህበረሰባችን ይሄ ነገር ይገባዋል ብለን አስበንም ነው የምንሰራውና በእውነትም ኮርተናል። እንዳየሽው ከተለያዩ ከተሞች ከተለያዩ አካባቢዎች ማታሰቢያቸው ሰዎች በጣም ክሬቲቭ የሆነ ነገር ይዘው እየወጡ እንደዚህ ለውቅና እየበቁ ያለበት ሁኔታ ነው ያለው። ይሄን ስናይ ደግሞ ትልቅ ኩራት ይሰማናል። ስለዚህ ከፋይናንስ አካታችነት ባለፈ እንደዚሁ ደግሞ ቴክኖሎጂ ለማህበረሰቡ መድረስ የምንችልበት ብዙዎች አቅማቸውን ማሳየት እንዲችሉ፣ ቢዝነስ መስራት እንዲችሉ፣ መለወጥ እንዲችሉ፣ በበጎ ነገር ተጽዕኖ መፍጠር እንዲችሉ አስችሏል። አሁንም ኢትዮ ቴሌኮም ሊመሰገን ይገባል ብዬ ነው የማስበው። አሁንም ይሄን ነገር አጠናክረን እንቀጥላለን። በተለይ 4Gን በጣም እናስፋፋለን። 5G እየመጣ በጣም እየሰፋን ያለው ከምንም በላይ ደግሞ ቤት ውስጥ ቁጭ ብለው ለሚሰሩ ሰዎች ፊክስድ ብሮድባንድ የምንለውን ወይም ደግሞ በልማት ዋይፋይ ብለን የምንጠራውን ነገር እንደዚህ እያስፋፋን ነው የምንገኘው። አሁንም የኢትዮ ቴሌኮም ደንበኛ መሆናችሁን ቀጥሉ፣ ኢንጆይ አድርጉ። የተሻለ ነገር ይዘን እንመጣለን ለማለት ፈልጋለሁ። ዘመን ገበያ ደግሞ ዋናው አለ በነገራችን ላይ ቅድም እንዳልኩሽ ዋሌታችን ነው፣ ኮሚኒኬሽናችን ነው፣ ቢዝነሳችን ነው፣ ገበያችን ሆኗል ደግሞ አሁን ላይ ማለት ነው። ስለዚህ መርቻንቶች በዘመን ገበያ ላይ መጥተው በደቂቃ ውስጥ ሾፕ ፈጥረው በብዙ ሚሊዮኖች ደንበኞች እንዲጎበኙ ማድረግ የተቻለበት ነው። ብዙ ሚሊዮኖች ደግሞ እንደዚሁ ከቤታቸው ቁጭ ብለው ባሉበት የፈለጉትን ነገር አዘው ህይወታቸውን ማቅለል የቻልንበት ሁኔታ ነው ያለን። ሶ ፕራውድ ይሄንን ስፖንሰር ማድረጋችን አሁንም ህይወት እያቀለልን ሀገራችንን እያሳደግን እንቀጥላለን ማለት ነው። ትንሿ ስልክ አንድ መዳፍ ማትሞላዋ ስልክ ብዙ ተአምር እየሰራች ነው። ዛሬ ላይም እጃችሁ ላይ ያለውን ስልክ ቁጭ እንዳታረጉት። ብዙ ታለንት እንዳላችሁ እናውቃለን። እዚህ ያያችኋቸው ኢንስፓየር ያደረጉ ወጣቶቻችንን ተመልክታችሁ ታለንቶቻችሁ እንድታወጡ ትንሽ ነገር ብትመስልም ምግብ መስራትን ሊሆን ይችላል፣ ምክር በመለገስ ሊሆን ይችላል፣ ያነበባችሁትን መጽሐፍ በማካፈል ሊሆን ይችላል፣ ያያዛችሁትን ትንሽ ዕውቀት ለብዙዎች በማድረስ ሊሆን ይሆናል። ኢትዮ ቴሌኮም ደንበኛ እንደሆናችሁ ቀጥሉ። አሁንም ተጽዕኖ መፍጠር ትችላላችሁ። እድሉ የእናንተ ነው ለማለት ፈልጋለሁ። ሰላም እንዴት ናችሁ? ዮሐንስ ግርማ እባላለሁ። በዛሬ ፕሮግራማችን ላይ ይዤላችሁ የመጣሁት ቲክቶክ አፕሊኬሽኑን ነው። ቲክቶክ አፕሊኬሽን ብዙ ሰዎች ስልካችን ውስጥ አለ። ግን ታውቁ ነበረ ቲክቶክ ሌሎች አፕሊኬሽኖች እንዳላቸው? ቲክቶክ ከራሱ አፕሊኬሽን ውጪ ወደ 4 ሌሎች አፕሊኬሽኖች አሉ። እነዚህም አፕሊኬሽኖች የተለያዩ ዩዝ ኬሶች አሉ። ኮንቴንት ክሬተርም ከሆናችሁ ወይም ኮንሱመር እነዚህ 4 አፕሊኬሽኖች ለእናንተ በአንዱ መልክ ሊጠቅማችሁ ስለሚችሉ እነዚህን አፕሊኬሽኖች አንድ በአንድ እናያቸዋለን። የመጀመሪያ አፕሊኬሽን የምንመለከተው ቲክቶክ ላይት ይባላል። ይህንን አፕሊኬሽን በጉግል ፕሌይ ስቶር እና አፕል ስቶርም ላይ ታገኙታላችሁ። በዚህ አፕሊኬሽን መጀመር የፈለግኩት ብዙዎቻችሁ ልታውቁ ትችላላችሁ። ቲክቶክ ላይት ዋናው ዓላማው ዋናው የቲክቶክ አፕሊኬሽን ከ200 ሜጋባይት በላይ ነው። ይህም ለብዙ ሰው ስልካችን ሊያጨናንቅ ስለሚችል ይህንን ቲክቶክ አውቆ ላይተር ቨርዥን ቲክቶክ ላይት የሚባል አፕሊኬሽን ክሬት አደረገ። ስለዚህ ዋናው ዓላማው የቲክቶክ ላይት አንዳንድ ፊቸሮች ወይም ዴታ ወይም አኒሜሽኖች በዋናው አፕሊኬሽን ዴታና ስቶሬጅ የሚያጨናንቅባችሁ በቲክቶክ ላይት እሱን ችግር አታገኙም። በዚህ ዲስክሪፕሽን ቲክቶክ ይሻላል ማለት ነው። ይህ እንደዛ ማለት ሳይሆን ሙሉ ኤክስፒሪየንስ የቲክቶክ አፕሊኬሽን ከፈለጋችሁ የስልካችሁ ስቶሬጅ ማያጨናንቃችሁ ከሆነና ጥሩ የኢንተርኔት ስፒድ ካላችሁ ዋናው የቲክቶክ አፕሊኬሽን ብትይዙ ሬኮሜንድ አደርጋችኋለሁ። ግን እነዚህ ሁለት ከሌላችሁ የስልካችሁ ስቶሬጅ ቢያጨናንቅ ከሆነ እና ዴታ ፈጣን የሆነበት ቦታ ካልሆናችሁ ቲክቶክ ላይትን ሬኮሜንድ አደርጋችኋለሁ። ቀጣይ አፕሊኬሽን እዚህ ፕሮግራማችን ላይ የምንመለከተው ቲክቶክ ስቱዲዮ ይባላል። ይህንን አፕሊኬሽን በጉግል ፕሌይ ስቶር ወይም አፕል ፕሌይ ስቶር ታገኙታላችሁ። ይሄ አፕሊኬሽን ዋናው ጥቅም ለኮንተንት ክሬተሮች ነው። ስለዚህ ስራችሁ ወይም ፓሽናችሁ ኮንተንት ክሬተር ከሆነና የእናንተን ፎሎወር ኦዲየንስ ማሳደግ ከፈለጋችሁ እንደ ስራ ይህንን ፕላትፎርም ማሳደግ ከፈለጋችሁ ቲክቶክ ስቱዲዮ ፕላትፎርሙ ዋናው ዓላማው የእናንተን ኦዲየንስ
የእናንተን ኦዲየንስ ኢንፎርሜሽን ጋዘር ማድረግ ይችላል እና እነዚህን ኢንፎርሜሽን ተጠቅማችሁ እንዴት የተሻለ ኮንቴንት ቀጣይ ቪዲዮአችሁ ላይ እንዴት መስራት እንደምትችሉ ያግዛችኋል። አፕሊኬሽኑን ከከፈታችሁት በኋላ ብዙ አይነት ኢንፎርሜሽን ያስቀምጥላችኋል። ቪዲዮ ላይ እንደምትመለከቱት የቪዲዮአችሁን አናሊቲክስ ማየት ከፈለጋችሁ ምን ያህል ሰዎች እንዳዩት፣ ኦዲየንሶቻችሁ ምን ያህል ወንዶች ወይም ሴቶች ከምን ከተማ ወይም ከምን ሀገር እንደሚያዩት ማየት ትችላላችሁ። በምን ሰዓት ላይ አክቲቭ እንደሆኑ ማየት ትችላላችሁ። እነዚህን ሁላ የኦዲየንሳችሁም እናም ከዚህም በተጨማሪ ኢንፎርሜሽን ያስቀምጥላችኋል። ከዛም በተጨማሪ ፕላትፎርሙ ላይ ኢንስፒሬሽን ካታጎሪ አለው። ይህም ማለት ምንድነው? ከተወሰነ ጊዜያት በኋላ ምን አይነት ኮንቴንት እንደምትለቁ ቲክቶክ ካየ በኋላ ምን አይነት ቪዲዮዎች ቀጣይ ላይ ሰዎች የሚያዩት በእናንተ ዘርፍ ላይ ያሉ ምንድነው ፖስት የሚያደርጉት ብሎ ሬኮሜንዴሽኖች ይሰጣቸዋል። ስለዚህ እነዚህን ቪዲዮዎች ታዩና ኦኬ እንደዚህ አይነት ቪዲዮዎች ኦዲየንሶቼ እያዩ ነው ብላችሁ አይዲያውን ስትወስዱ ለቀጣይ ቪዲዮአችሁ ላይ የተሻለ ምናም ኦዲየንሶቻችሁ የሚፈልጉትን ኮንቴንት መቅረጽ ትችላላችሁ። ሶስተኛው ሶፍትዌር እዚህ ፕሮግራማችን ላይ የምንመለከተው ቲክቶክ ላይቭ ዋልፔፐር ይባላል። ይህንን አፕሊኬሽን ዋናው ዓላማው ብዙ ቪዲዮዎች ልናገኝ ይችላለን። አንዳንድ ኮንቴንት ክሬተሮች ቆንጆ የሆኑ ላይቭ ዋልፔፐሮች አሁን እዚህ ቪዲዮ ላይ እንደምትመለከቱት ቲክቶክ ላይ ፖስት የሚደረጉ ሊኖር ይችላሉ እና ቲክቶክ ያደረገው ሴፕሬት የሆነ አፕሊኬሽን ከዋናው አፕሊኬሽናችሁ ጋር ሊንክ አድርጎ እነዚህን ላይቭ ዋልፔፐሮች ስታገኙ እዛው ቪዲዮ ላይ እንደምትመለከቱት ስቴፕሶቹን ተከትላችሁ ወደ ላይቭ ዋልፔፐር አፕሊኬሽኑ ገብቶ ያንን ላይቭ ዋልፔፐር አፕሊኬሽን ስልካችሁ ላይ እንድትጠቀሙ ያግዛችኋል። የመጨረሻው አፕሊኬሽን እዚህ ፕሮግራማችን ላይ የምናየው ኢፌክት ሃውስ ይባላል። ኢፌክት ሃውስ የኮምፒውተር አፕሊኬሽን ነው እና የኢፌክት ሃውስ ዋናው ዓላማው ቲክቶክ ፕላትፎርሙ ላይ የተለያዩ ፊልተሮችና ኢፌክቶች ክሬት የሚደረጉበት ፕላትፎርም ነው። ስለዚህ ከስተም የሆነ ኢፌክቶች፣ ከስተም የሆኑ ካሜራ ኢፌክቶች ወይም ቴምፕሌት ወይም ፊልተሮች ክሬት ማድረግ ከፈለጋችሁ ኢፌክት ሃውስ ሶፍትዌሩን ወደ ኮምፒውተራችሁ ትጭናላችሁ። ከዚህ በፊት የተለያዩ ፊልተሮች ወይም ኢፌክቶች ተጠቅማችሁ ወይም ሰርታችሁ ካላወቃችሁ ኢፌክት ሃውስ በጣም ሲምፕል የሆነ ዩአይ ነው እና እንዳለ ቱቶሪያሎች እና ቴምፕሌቶች እዛው ሶፍትዌር ላይ ተቀምጧል። ስለዚህ እነዚህን ቴምፕሌቶች ተጠቅማችሁ በቀላሉ ቆንጆ የሆኑ ፊልተሮች ወይም ካሜራ ኢፌክቶች ወደ ቲክቶክ ፖስት ማድረግ ትችላላችሁ። ይህንን ፕላትፎርም አሳድጋችሁ ጎብዛችሁ የተለያዩ ኢፌክቶችና ፊልተሮች መስራት ከጀመራችሁ በኋላ ቲክቶክ ፕላትፎርም ይህንን ሞኔታይዝ እንድታደርጉ ያግዛችኋል። ይህ ማለት ምንድነው? ቲክቶክ እነዚህን ፊልተሮች ማን እንደተጠቀመና ብዛት እንዳለው ካወቀ በሱን ያህል እንዲከፍላችሁ ማድረግ ትችላላችሁ። የበለጠ እንድትጎብዙ ከነዚህ ቢልቲን ቴምፕሌቶችና ቱቶሪያሎች ውስጥ እንዳሉ የተለያዩ ሪሶርሶች አሉ። ልክ እንደ ዩቲዩብ ላይ ኢፌክት ሃውስ የሚለውን ሶፍትዌር በተለያየ መልክ የሚያስተምሩ ቱቶሪያሎች ስላሉ እነሱን ቼክ እንድታደርጉ ሬኮሜንድ አደርጋለሁ። እነዚህም ተጨማሪ አፕሊኬሽኖች ቲክቶክ ክሬት ያደረገው ሙሉ ኤክስፒሪየንሱን እንድትቀበሉ ነው። ይህንንም እንደ ኮንሱመርም ሆነ ወይም እንደ ኮንቴንት ክሬተር። ሌሎች ሶሻል ሚዲያ ፕላትፎርሞች እንደዚሁ ሌላ ተጨማሪ አፕሊኬሽኖች አሉ። እነሱንም ቀጣይ ፕሮግራማችን ላይ እናያቸዋለን። ውድ ተመልካቾቻችን የ2018 ቲክቶክ ክሬቲቭ አዋርድ ላይ ነው የምንገኘው። ያለነው የኮንቬንሽን ማዕከል ነው። ኢትዮ ቴሌኮም በጋራ በመሆን የ2018 የቲክቶክ ክሬቲቭ አዋርድን እንዲህ ባለ መልኩ አሳልፎታል። ውድድሩ ካለፉት 2 ዓመታት ደመቅ ባለ መልኩ ታስቦ ተከብሮ ውሏል። ትኩረቱን በዚህ አዋርድ ላይ አድርጎ የነበረው የሳምንት የዘመንና ቴክኖሎጂ ፕሮግራማችን የተከታተላችሁትን ይመስል ነበረ። ፕሮግራሙን እየመራው አብራችሁ ቆይታ ያደረኩት እኔ ሜቲ ፋንታውን ነኝ። በቀጣይ ሳምንት ሌሎች ፕሮግራሞችን ይዘን በድጋሚ ወደ እናንተ የምንደርስ ይሆናል። እስከ ሳምንት መልካም ጊዜ።